ተከታታይ የኮምፒውተር ትምህርታችንን ክፍል 11ን ይዤላችሁ መጥቻለሁ። የዛሬው መሰረታዊ የሚባል ክፍል ነው። ያለፉትን ክፍሎች ያላያችሁም ያያችሁም ራሳችሁን ለመገምገም መመልከት ያለባችሁ ቪዲዮ ነው ማለት ነው። ያለፉትን ክፍሎች ካላያችሁ ግን እዚህ ጋር እንደምትመለከቱት እስከ ፓርት 10 ሰርቼላችኋለሁ ወይም እስከ ክፍል 10 ሁሉንም ለማግኘት ደግሞ እዚህ ጋር ፕሌሊስት የሚል አለ። ፕሌሊስትን ትነካላችሁ። ከዛ እዚህ ጋር የምትመለከቱት ሙሉ የኮምፒውተር ስልጠና የሚል ሁሉንም ቪዲዮዎች እዚህ ውስጥ ማግኘት ይቻላል ማለት ነው። ስለዚህ አሁን ሙሉ የኮምፒውተር ኮርሳችን ላይ ኮምፒውተር፣ ኤክሴል፣ ፓወርፖይንት እንደዚሁም ማይክሮሶፍት ወርድ ተካቷል። ስለዚህ የዛሬው ክፍል የሚሆነው ኮምፒውተር የሚለውን ፓርት ሙሉን እንጨርስና ወደ ወርድ የምንሄድበት ነው ማለት ነው። ስለዚህ ዛሬ ሙሉ ይሄኛውን የኮምፒውተር ፓርት እናጠናቅቃለን። እንደተለመደው እነዚህን ተከታታይ የኮምፒውተር ስልጠናዎች የሰራሁላችሁ ፍላጎታችሁን በላይክ እንደዚሁም ደግሞ አስተያየቶችን በመጻፍ እያሳያችሁኝ ስለሆነ ቀጣዩም እንዲቀጥል የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ በመጀመር እንደዚሁም ቪዲዮውን ከጨረሳችሁ በኋላ ደግሞ ቀጣይ እያላችሁ ወይም ሌሎች አስተያየቶችን ልጽፉልኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው እስከ ክፍል 10 ያያችሁ እንደዚሁም ያላያችሁ ልትሆኑ ትችላላችሁ። መሰረታዊ የሚባሉ ጥያቄዎችን 10 ጥያቄዎችን እዚህ ጋር አመጣላችኋለሁ። ለስራ ለተለያየ ነገር የሚጠቅሟችሁ ናቸው። 10 ጥያቄዎች ናቸው፣ ምርጫዎች ናቸው። መልሱን ወረቀት ላይ ወይም የተለያየ ቦታ ጽፋችሁ ካስቀመጣችሁ በኋላ መጨረሻ ላይ ኮሜንት ላይ መልሱን ታስቀምጡልኛላችሁ። በኋላ ቀጣዩ ቪዲዮ ላይ መልሱ ካስፈለገ እሰራላችኋለሁ። መጨረሻ ላይ ደግሞ ፕሮጀክት ይኖረናል ማለት ነው። ሙሉ ኮምፒውተር የተማርነውን ነገር የሚከልስልን ፕሮጀክት ይኖረናል። ስለዚህ በየፓርቱ ነው የምንመለከተው። ለምሳሌ መጀመሪያው ሃርድዌርን በተመለከተ እዚህ ጋር የምታዩት ጥያቄ አለ ማለት ነው፣ ወይም አንደኛ ጥያቄ። ስለዚህ ስትመልሱ አንደኛ ኤ ከሆነ ኤ፣ ቢ ከሆነ ቢ ያላችሁ ትመልሳላችሁ ማለት ነው። ራሳችሁም የት እንዳላችሁ ለመገምገም ያስችላችኋል። የመጀመሪያው ጥያቄ which component is considered the brain of the computer ይላል ማለት ነው። ስለዚህ ከነዚህ አማራጮች ውስጥ ራም አለ ወይም ራንደም አክሰስ ሜሞሪ፣ ሃርድ ዲስክ ድራይቭ ወይም ኤችዲዲ አለ፣ እንደዚሁም ሲፒዩ ሴንትራል ፕሮሰሲንግ ዩኒት አለ ማለት ነው። ቪዲዮውን ቆም እያደረጋችሁ ጥያቄዎቹን እየመለሳችሁ መሄድ ትችላላችሁ ማለት ነው። ሁለተኛው ጥያቄ ደግሞ ሃርድዌር እንደዚሁም ሶፍትዌርን በተመለከተ ነው። ጥያቄውም እዚህ ጋር የምትመለከቱት ነው። what is the primary difference between hardware and software ይላል። ስለዚህ በሁለቱ መካከል ያለው ልዩነት የትኛው እንደሆነ ከነዚህ ውስጥ ትመርጣላችሁ ማለት ነው። አንደኛ ሃርድዌር is for entertainment ይላል፣ ሶፍትዌር ኢዝ ፎር ወርክ ይላል ማለት ነው። ቢ ደግሞ ሃርድዌር ኢዝ ፊዚካል ፓርት ዩ ካን ተች ይላል። እንደዚሁም ደግሞ ሶፍትዌር ኢዝ ዲጂታል ኢንስትራክሽን ይላል ማለት ነው። ሲ ላይ ሶፍትዌር ኢዝ ኦንሊ ፎር ፎን ሃርድዌር ኢዝ ፎር ፒሲ ይላል ማለት ነው። ስለዚህ መልሳችሁን ይህንንም ታስቀምጣላችሁ። ሶስተኛው ጥያቄ ከፋይል ማኔጅመንት ጋር በተገናኘ ነው። ጥያቄው ደግሞ እዚህ ጋር የምትመለከቱት ነው። ቱ ፐርማነንት ዲሌት ፋይል ኢሚዲየትሊ ወይም ደግሞ ባይፓሲንግ ዘ ሪሳይክል ቢን ይላል ማለት ነው። ስለዚህ አንድ ፋይል ለምሳሌ ዲሌት ማድረግ ፈልጋችኋል። ማንኛውም ዲሌት የሚደረግ ፋይል ግን ሪሳይክል ቢን ውስጥ ይቀመጣል ማለት ነው። ነገር ግን ሪሳይክል ቢን ውስጥ ሳይቀመጥ ቀጥታ ወይም ሙሉ በሙሉ ዲሌት ለማድረግ የምንጠቀመው ሾርት ከት የትኛው ነው የሚለው አንደኛ ኮንትሮል ሲ፣ ሁለተኛ ሺፍት እና ዲሌት፣ ሶስተኛ ደግሞ አልት እና ኤፍ4ን መንካት ይላል ማለት ነው። የዚህን መልስ ታስቀምጣላችሁ። አራተኛው ደግሞ ከትረብል ሹቲንግ ጋር በተገናኘ ነው። ትረብል ሹት ማለት አሁን የተለያዩ ኮምፒውተራችሁ ላይ ችግር ሲያጋጥም እነዛን ችግሮች መፍታት ማለት ነው። ስለዚህ ጥያቄው እዚህ ጋር እንደምትመለከቱት ነው። what should you do if a program freeze ይላል። ወይም ለምሳሌ የተለያዩ ፕሮግራሞችን ከፍታችሁ እየሰራችሁ ፍሪዝ ያደርጋል ወይም ቀጥ ብሎ ሊቆምባችሁ ይችላል ማለት ነው። ወይም ደግሞ አልሰራ ሊላችሁ ይችላል ማለት ነው። ለመዝጋት ብትሞክሩም አልዘጋ ይላችኋል አንዳንድ ጊዜ። ስለዚህ ይሄ ሲያጋጥማችሁ ምን ማድረግ ትችላላችሁ ነው። ኤ እዚህ ጋር እንደምትመለከቱት አንፕለግ ዘ ፓወር ኮርድ ኢሚዲየትሊ ይላል፣ ፓወሩን መንቀል ማለት ነው። ቢ ላይ ደግሞ ታስክ ማኔጀር ትከፍታላችሁ፣ ከዛ በኋላ ኢንድ ታስክ ትላላችሁ ይላችኋል። ሶስተኛ ደግሞ ፕሮግራሙን ከዴስክቶፕ ላይ ዲሌት ታደርጋላችሁ ይላል ማለት ነው። ስለዚህ የዚህን መልስ ታስቀምጣላችሁ። አምስተኛው ደግሞ ከክላውድ ኮምፒውቲንግ ጋር በተገናኘ ነው። ይህንንም ራሱን ችሎ በፓርት በደንብ ተመልክተነዋል። ጥያቄው እዚህ ጋር አለላችሁ ማለት ነው። what is the major advantage of using cloud computing ይላል። ወይም ጥቅሙ ምንድን ነው? ክላውድ ኮምፒውቲንግን የምንጠቀምበት ለምሳሌ ጉግል ድራይቭ ሊሆን ይችላል፣ ዋን ድራይቭ የመሳሰሉት ሌሎችም አሉ። ጥቅማቸው ምንድን ነው? አንደኛ ኢት ክሊንስ ዘ ፊዚካል ደስት ኢንሳይድ ኮምፒውተር ይላል። ወይም ኮምፒውተራችሁ ውስጥ ያሉ የተለያዩ ደስቶችን ያጸዳላችኋል ይላል። ዩ ካን አክሰስ ፋይል ፍሮም ኤኒ ዲቫይስ ዊዝ አን ኢንተርኔት ኮኔክሽን ይላል። ወይም ደግሞ የትም ቦታ ሆናችሁ የኢንተርኔት ኮኔክሽን ካለ ፋይላችሁን አክሰስ ማድረግ ትችላላችሁ እያለን ነው ማለት ነው። ሲ ላይ ኢት ሜክስ ዩር ኢንተርኔት 10 ታይምስ ፋስተር ወይም የኢንተርኔት ፍጥነታችሁ በጣም እንዲጨምር ያደርጋል ይላል። ስለዚህ የዚህን መልስ ታስቀምጣላችሁ ማለት ነው። ስድስተኛው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው ማለት ነው። ፋይሎችን ወይም ዶክመንቶችን ሼር ከማድረግ ጋር በተገናኘ ነው ጥያቄው።
ዩ ዋንት ኤ ፍሬንድ ቱ ሪድ ዮር ፋይል ኤንድ ሊቭ ኖት ይላል ማለት ነው። ስለዚህ ጓደኛችሁ እናንተ የምልኩለት ሰው ዶክመንቱን ያነባዋል፣ ከዛ ደግሞ ኖቶችን ያስቀምጥላችኋል ማለት ነው። ነገር ግን እዚህ ጋር እንደምታዩት በት ኖት ኤዲት ዘ ኦሪጂናል ቴክስት ማለትም ኦሪጂናል ቴክስቱን ኤዲት ማድረግ አይችልም ማለት ነው። እንደዛ እንዲያደርግ ከፈለጋችሁ ከሶስቱ የትኛውን ፐርሚሽን ወይም ፍቃድ ነው የምትሰጡት ነው። አንደኛ ቪወር ታደርጉታላችሁ፣ ሁለተኛ ወይም ቢ ኮሜንተር፣ ሶስተኛ ወይም ሲ ደግሞ ኤዲተር ማለት ነው። ስለዚህ ከሶስቱ የትኛው እንደሆነ ታስቀምጣላችሁ። ሰባተኛው ጥያቄ ደግሞ ከሴቲንግ ጋር በተገናኘ ነው እዚህ ጋር የምትመለከቱት ማለት ነው። ስለዚህ which section of window setting allows you to change your desktop wallpaper in color ይላል ማለት ነው። ስለዚህ ከለር መቀየር፣ ባክግራውንድ የመሳሰሉትን ነገር ዴስክቶፓችሁ ላይ ለመቀየር ኤ ሲስተም ጋር ነው የምትሄዱት፣ ቢ ፐርሰናላይዜሽን ጋር ነው የምትሄዱት፣ ሲ ደግሞ ፕራይቬሲ ኤንድ ሴኩሪቲ ጋር ነው የምትሄዱት። ከሶስቱ አንዱን ትመርጣላችሁ። ስምንተኛው ጥያቄ ደግሞ አማርኛ ከመጽሐፍ ጋር በተገናኘ ነው ማለት ነው። እዚህ ጋር እንደምትመለከቱት ዩዚንግ ፎኔቲክ ሲስተም ዋት ኢዝ ዘ ኪ ኮምቢኔሽን ፎር ዘ ሌተር ሁ ይላል። ወይም ሁን ለመጻፍ የምትጠቀሙት የትኛው ነው እያለን ነው። ኤች እና ኢ፣ ኤች እና ዩ፣ ኤች እና አይ። ይሄ ሂንትም አለው እዚሁ አይታችሁም መመለስ ይቻላል ማለት ነው። ዘጠነኛው ጥያቄ ደግሞ በተለምዶ አሁን ዲቃላ ፊደላት የምንላቸው አሉ፣ ከነሱ ጋር በተገናኘ ነው ማለት ነው። ስለዚህ ሃው ዱ ዩ ታይፕ ዘ ኮምፕሌክስ ካራክተር ወይ እንደዚሁም እዚህ ጋር ጥያቄው ቋን ወይም ቋን እንዴት አድርጋችሁ ነው የምጽፉት ነው። ኤ ኪው እና ኤ፣ ቢ ደግሞ ኪው ዩ ኤ፣ ሲ ሺፍት እና ኪው። ስለዚህ ከሶስቱ የትኛው እንደሆነ ዘጠነኛውንም ትመልሳላችሁ። አስረኛው ጥያቄ ደግሞ ከሲስተም ኤንድ ሴኩሪቲ ጋር በተገናኘ ነው። ጥያቄውም እዚህ ጋር እንደምትመለከቱት ዋት ዳዝ ኤ የሎ ዋርኒንግ አይከን ኢን ዊንዶው ሴኩሪቲ ዩዥዋሊ ምን ይላል ማለት ነው። ወይም ለምሳሌ አይከኖች ይመጣሉ፣ በቢጫ ዋርኒንግ ምልክቶች ያሳያቸዋል። ያ የምን ምልክት ነው? አንደኛ ወይም ኤ ዘ ኮምፒውተር ኢዝ ብሮክን ቢዮንድ ሪፔር፣ ወይም ኮምፒውተራችሁ እንዳይጠገኑ ነው ከፍ ያሉ ችግሮች አጋጥመውታል እያለን ነው ማለት ነው። ቢ ደግሞ ዘ ኮምፒውተር ኢዝ 100% ሴፍ ኤንድ ኒድስ ኖ አክሽን፣ ወይም ምንም አይነት አክሽን አያስፈልገውም ኮምፒውተራችን ሴፍ ነው እያለን ነው። ሲ ደግሞ አክሽን ኢዝ ሪከመንደድ፣ ወይም አክሽን ያስፈልጋቸዋል ወይም የሆነ አክሽን መውሰድ አለባችሁ፣ ለምሳሌ ስካን ማድረግ፣ አፕዴት ማድረግ የመሳሰሉትን ማድረግ አለባችሁ እያለን ነው። ስለዚህ ይህንንም ከሶስቱ የትኛው እንደሆነ ትመልሳላችሁ። ስለዚህ እነዚህን አሁን 10 ጥያቄዎች የምታደርጉት ምንድን ነው? አንደኛ ኤ፣ ሁለተኛ ቢ ያላችሁ ሙሉን ትመልሱልኛላችሁ። መጨረሻ ላይ ደግሞ አሁን እዚህ ጋር ፕሮጀክት አለን ማለት ነው። ፕራክቲካል ፕሮጀክት ነው ይሄኛው ደግሞ እስካሁን ያየናቸውን የሚዳስስ ነው። የሚከብዳችሁ ካለ ይሄንን ሞክራችሁት ኮመንት ላይ ታስቀምጡልኛላችሁ። እዚሁ እንሰራዋለን። ቴሌግራም ላይ መነጋገር እንችላለን ማለት ነው። ስለዚህ አሁን የምንሰራው ፕሮጀክት ኦብጀክቲቭ ወይም ደግሞ አላማው ምንድነው? ሙሉ እንትኑ አንደኛ ስለ ሃርድዌር ኖሌጅ ወይም እውቀት እንዲኖረን ያደርገናል ማለት ነው። ፋይል ማኔጅመንትን በደንብ እንድናቅ ያደርገናል። በተመሳሳይ ክላውድ ኢንተግሬሽንን እንድናቅ ያደርገናል ማለት ነው። ከዚህ በተጨማሪም ከሴቲንግ እንደዚሁም ከሎካላይዜሽን ጋር በተገናኘም እንመለከታለን ወይም እንድናቅ ያደርገናል። አሁን የምሰጣችሁን ፕሮጀክት ከጨረሳችሁት። ስለዚህ የተለያዩ ፌዞች አሉት። አንደኛው ምንድነው? ከሎካል ኦርጋናይዜሽን ጋር በተገናኘ ነው። ስለዚህ ታስኩ የሚሆነው ምንድነው? ስትራክቸርድ የሆነ ወርክ ስፔስ ኮምፒውተራችሁ ላይ ታዘጋጃላችሁ ማለት ነው። ስለዚህ ስቴፕ 1 ወይም መጀመሪያ የምታደርጉት ዶክመንት ትከፍታላችሁ ወይም ገብታችሁ ዶክመንት የሚለው ውስጥ ትገቡና አዲስ ፎልደር እዛ ዶክመንት ውስጥ ክሬት ታደርጋላችሁ ማለት ነው። ከዛ በኋላ ለዶክመንቱ ስም ትሰጡታላችሁ። ፋይናል አሰስመንት ብላችሁ ስም ትሰጡታላችሁ ለፎልደራችሁ ማለት ነው። ሂንት እንዲሆንላችሁ እዚህ ጋር እንደምታዩት ፋይል ኤክስፕሎረር ወይም ዊንዶው እና ኢነክታችሁ ትገባላችሁ። መጀመሪያ እዚህ ከመጣችሁ በኋላ ዶክመንት የሚል አለ። ዶክመንት የሚለውን ትነኩና አሁን እያልኳችሁ ያሉትን ነገሮች እዚህ ውስጥ ነው የምትሰሩት ማለት ነው። ሁለተኛው ደግሞ የሚሆነው ክሬት ያደረጋችሁት ፎልደር ውስጥ አዲስ ቴክስት ዶክመንት ክሬት ታደርጋላችሁ። ከዛ ስም ትሰጡታላችሁ ወይም ሪፖርት ብላችሁ ስም መስጠት ማለት ነው። የተወሰነውንም ግር እንዳይላችሁ እዚህ ጋር አንድ ቲፕ ነገር እንመልከት። ለምሳሌ ባዶ ቦታ ላይ መታችሁ ይሄን አነስ አነስ ልናደርገው እንችላለን በደንብ እንዲታያችሁ። ስሞል አይከን ላድርግላችሁና ባዶ ቦታ ክሊክ ብታደርጉ ወይም ራይት ክሊክ ከዛ ኒው ስትሉ እዚህ ጋር የተለያዩ አማራጮች አሉ። አሁን ክሬት አድርጉ የሚለው ቴክስት ዶክመንት ነው። ስለዚህ ቴክስት ዶክመንት ብላችሁ ክሬት ታደርጋላችሁ። ከዛ ስም ትሰጡታላችሁ ማለት ነው። ስሙን ሪፖርት ነው የምትሉት። ከዛ ክሬት ያደረጋችሁትን ኮፒ ታደርጉታላችሁ። ኮንትሮል ሲ በመንካት እንደዚሁም ኮንትሮል ቪ በመጠቀም ኮፒ ታደርጉታላችሁ እንደ ባካፕ እንዲቀመጥላችሁ ማለት ነው። ሁለተኛው ፌዝ ደግሞ ከክላውድ እና ኮላቦሬሽን ጋር በተገናኘ ነው።
ይሄ ደግሞ ታስኩ ምንድን ነው? ዳታችንን ቅድም ክሬት ያደረግነው ሊሆን ይችላል፣ ወይ እናንተ ሌላም ዳታ ሊሆን ይችላል፣ ሰኪዩር እንዲሆን እንደዚሁም ለሰዎች ሼር ማድረግ ማለት ነው። ስለዚህ አንደኛ ፋይሉን ትጭኑታላችሁ። የምትጭኑት የት ነው? ጉግል ድራይቭ ላይ ቪዲዮ ላይም ስላሳየኋችሁ ያንን እየተከተላችሁ መጫን ይቻላል ማለት ነው። አፕሎድ ታደርጉታላችሁ፣ ቅድም ሴቭ ያደረጋችሁትን ማለት ነው። ፋይናል አሰስመንት ብላችሁ ሴቭ ያደረጋችሁት ነበረ፣ እሱም ጉግል ድራይቭ ላይ ትጭኑታላችሁ። ያን ካደረጋችሁ በኋላ ደግሞ ለሰዎች ሼር ታደርጋላችሁ ማለት ነው። ክሬት ያደረጋችሁትን ዶክመንት ሼር ነው የምታደርጉት። ከዛ ለሰዎች ስልኩ ሪስትሪክሽኑን ታስተካክላላችሁ። ከዛ ደግሞ የተላከላቸው ሰዎች ኮመንት እንዲያደርጉ ብቻ ኮመንተር ታደርጓቸዋላችሁ። እነዚህም ሁሉ ታስተካክላላችሁ ማለት ነው። ሶስተኛው ፌዝ ጋር ደግሞ ከሲስተም እንደዚሁም ከታይፒንግ ጋር በተገናኘ ነው። ለምሳሌ ሲስተም ጋር ስትመጡ ታስኩ ኦፕሬቲንግ ሲስተማችሁን ማስተካከል ወይም ከስተማይዝ ማድረግ ሊሆን ይችላል፣ ባክግራውንድ መቀየር የመሳሰሉትን ነገሮች። ሌላው ደግሞ አማርኛ ታይፕ ማድረግ ወይም መጻፍ ይኖርባችኋል ማለት ነው። ስለዚህ አንደኛ ስቴፕ እዚህ ጋር ልላችሁ፣ ዴስክቶፑን ዋልፐሩን ትቀይሩታላችሁ፣ ወደ ሴቲንግ ትገባላችሁ። ሴቲንግ ጋር ለመሄድ ዊንዶ አይን ትጠቀማላችሁ ማለት ነው። ቢ ላይ ደግሞ ቅድም ክሬት ያደረግነው ነበረ ሪፖርት ብለን ያስቀመጥነው ፋይል ማለት ነው። ስለዚህ እሱን ትከፍታላችሁ። ከከፈታችሁ በኋላ አሁን ውስጡ ልጽፉ ነው ማለት ነው። የምጽፉት ግን በምንድን ነው? በአማርኛ። ስለዚህ ቋንቋውን ወደ አማርኛ ትቀይራላችሁ። በሾርትከት ዊንዶ እና ስፔስ አድርጋችሁ አማርኛ መቀየር እንደምችሉ አይተናል። ስለዚህ አማርኛ ታይፕ ታደርጋላችሁ። የምጽፉት ደግሞ እዚህ ጋር ያለውን ነው። ይህ የኮምፒውተር ስልጠና ውጤት ነው ብላችሁ ትጽፉበታላችሁ። ከዛ ሴፍ ታደርጉታላችሁ። ይህም ፕሮጀክት አሁን እንደ ጀማሪ ሙሉን ከሰራችሁት ብዙ ነገር ያስጨብጣችኋል። እንዳልኳችሁ ግን የሚከብዳችሁ ካለም ኮመንት ላይ ልታሳውቁኝ ትችላላችሁ። ስለዚህ ሙሉ የኮምፒውተር ስልጠናችንን ኮምፒውተር በሚለው ፓርት ስር ያለውን እዚህ ጋር ያለውን ጨርሰናል ማለት ነው። ቀጣይ ደግሞ ማይክሮሶፍት ወርድን አንድ ብለን እንጀምራለን። እንደተለመደው ግን ሌሎችንም ቶሎ ቶሎ እንሰራላችሁ የምትፈልጉ ከሆነ ቪዲዮውን ላይክ ማድረግ፣ ሼር ማድረግ እንደዚሁም ኮመንት ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።